ይሄን ጥያቄ ወደ እስልምና ላዙርላችሁ። አሁን የጠየኩትን ሁሉ ማለት ነው። እኔ ምን ነበር ያልኩት? እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል ወይ ወይንም ክርስቲያን ሁኑ ብሏል ወይ ነበረ? አይ አላለም። ወደ እስልምና ብናዞረው ይሄን ጥያቄ አላህ ሱብሓነሁ ወተዓላ ሙስሊም ሁኑ ብሎ አዟችኋል ወይ? አዎ። ሱራ አሊ ዒምራን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አላህ ራሱ ቃል በቃል አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ራሱ እንደደነገገው ተናግሯል ወይ እስልምና ሃይማኖትን? አዎ። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ የደነገግኩላችሁ ይላል። ሃይማኖትን ራሱ አምላክ ነው የደነገገው። እዚህ ሰው ምድር ላይ ሰዎች እንትን ያሉት አይደለም። እኛ ሙስሊሞች ነን ብለን ዝም ብለን የምንጠራበት አይደለም። አምላክ ራሱ ነው ሁወ ሰማኩሙል ሙስሊሚን እኔ ሙስሊሞች ብዬ ሰይሜያቸዋለሁ እያለ የሚናገረው ገብታችኋል አይደል? ምን ይላል? ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችኋል አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን ራሱ አዝዤባቸው የነበረውን ሃይማኖት እያለ ይናገራል። አያችሁ። ልክ እንዲሁ ሁለተኛው ጥያቄ ምን ነበር? እሺ ነቢያቶች ክርስቲያን ሆኑ ብለዋል ወይ ነበር ያልኩት። ክርስትና ሃይማኖትን ተከተሉ ብለዋል ወይ? ላ የለም አላሉም አለ። ቁርአን ላይ ግን ብለዋል ወይ ነቢያቶች? ይህንን ወደ እስላም ስናዞረው አዎ በደንብ ብለዋል። ለምሳሌ ያዕቁብ ዓለይሂ ሰላም ሱረቱል በቀራ ላይ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ አላቸው፣ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ ይላል። ያው ነቢያቶች ሙስሊሞች ሁኑ እያሉ ያዙ እንደነበር ቃል በቃል ይህን ይመስላል። እሺ አንድ ልጨርስ። አንድ ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ አለ ወይ ተብሎ ነበር? ላ የለም። ገብታችኋል አይደል? እና ወደ እስልምና ብናዞረው ይሄን ጥያቄ መልስ ይኖረው ይሆን? አዎ ነቢያቶች ራሳቸው ቃል በቃል እኔ ሙስሊም ነኝ ብለዋል። አዎ ብለዋል። ለምሳሌ ኑህ ዓለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ሌላስ ምን አለ? ሱለይማን ዓለይሂ ሰላም ወይም ሰለሞን وصدها ما كانت تعبد من إلال إنها وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قال إنه صرح ممرد من قوارير قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. لكن ከዚያ በፊት ወኩና ሙስሊሚን ይላል ሱለይማን ዓለይሂ ሰላም ቃል በቃል እኛ ከሙስሊሞቹ ነበርነን እያለ ይናገራል። ከምኖች ከሙስሊሞች ነን እያለ ይናገራል ሱለይማን። ዩሱፍ ዓለይሂ ሰላም ዮሴፍ የያዕቆብ ልጅ ልክ እንዲሁ ይናገራል ማለት ነው። ስለዚህ ይህን ይመስላል አምላክ እና ነቢያቶች ያልሰበኩት መንገድ ይህ ስህተት መንገድ ነው። እሺ ከላይ ያለውን ልጅ ቤትህ አንሳ። ብዙ አንዴ ስማኝ፣ በቃ እኔ ልወጣ ነው። አንዴ ተረዳኝ። ሃይማኖት ማለት መጀመሪያ እምነት ማለት ነው። ሰው አምኖ የሚከተልበት ማለት ነው። ይሄን እየተረዳዳን እንሂድ። ይሄ መጀመሪያ ተረዳው። ከዛ ነቢያቶችም ልሂድለት የኔ መንገድ ጨርሻለሁኝ። እሱ ማስረዳት የሚፈልግበትን መንገድ እስኪ እንስማ። መጀመሪያ ይኸውልህ ነቢያትም ሐዋርያትም የሰበኩለት ያወሩለት ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ከዛ በኋላ ነው ይኸውልህ መጀመሪያ ሽማግሌዎች የሚያወሩበት አሁን እነ አብርሃም አዳም ራሱ ያወራው ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ሁሉም የሚያወሩት ትኩረታቸው ኢየሱስ ክርስቶስ ላይ ነበር። አዳም ስለ ኢየሱስ አውርቷል። ጌታ ሰው የቱ ጋር ልጅ ላሳይ። ነቢያት ይኸውልህ ሁሉም ያላወሩት ነቢያት ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ማስረጃ ይባላል። ሌላኛው ስም ማስረጃ አዳም ስለ ኢየሱስ ያወራበት አዳም እና ኢየሱስ አይተዋወቁም። የሚገርምህ ኢየሱስ ክርስቶስ ራሱ አዲስ ኪዳን ላይ መጥቶ ሲያስተምር አንዲት ቦታ ላይ አዳም ብሎ ስሙን አላነሳም። አያውቀውም። አዳም ኢየሱስን አያውቀውም። ኢየሱስ አዳምን አያውቀውም። እርግጠኛ ነህ? ነቢያቶች አላወሩትም። አዳም ብለህ አዳም ያወራበትን አምጣ፣ ወደ እነሱም እንመጣለን። ሁሉንም ላሳይ በተራ ሁሉም ያወራው። እሺ ከአዳም ጀምር።
ይኸውልህ ስለ ኢየሱስ ክርስቶስ ያላወራ ሰው መጽሐፍ ቅዱስ ላይ የለም። አዳም ጀምራ ከመጀመሪያ ይኸውልህ እውነተኛ መስዋዕት ማን ነበር? እባክህን አዳም ስለ ኢየሱስ ሰብኳል ብለህናል። ይኸውልህ እየነገርኩህ ነው፣ ስማኝ። የቱ ጋር እናብቀው ጥቅሱንና አዳም ስለ ኢየሱስ የሰበከበት? አዳም ልጁን ይስሐቅን አዳም ልጁ ይስሐቅ ነው። ልናገር ነው። ልጁን ይስሐቅን ሊሰዋ በሄደው ጊዜ አዳም ልጁን ይስሐቅን ሊሰዋ እሺ፣ እዛን ጊዜ ምንድን ነው የተደረገው ታውቃለህ? ክርስቲያኖች እየሰሙ ነው። ከታች ክርስቲያኖች ምን ትላላችሁ? አዳም ልጁን ይስሐቅን ሊሰዋ በወሰደበት ጊዜ እዛኔ ምንድን ነው? ምን አለው? እሺ ለአዳም ለልጁ ለይስሐቅ ምን አለው? ከዛ እግዚአብሔር የመስዋዕትን በግ አዘጋጀለት አይልም? አዳም ነው እንደሱ አይለው? ተሳስተሃል። እሺ ተሳስተሃል። ከላይ ያለው ክርስቲያን ደግሞ ያውራ። እሺ ሄሎ ክርስቲያን አለ ወዬ እሺ ሰላም እግዚአብሔር ይመስገን ሰላም ነው። እሱ አለን አልሐምዱሊላህ። ከልጁ ጋር እያወራ ነበርና ያው ሁሉም እንግዲህ እውቀታችን እዚህ ጋር ይለያያል። አንተም ያው ኡመቱን ለማጽናት ነው ያው እያስረዳቸው ያለውና እኔም ደግሞ ያው በእኔ በኩል ያሉትን ለማጽናት ነው የመጣሁት። ክርስትናን ኢየሱስ ክርስቶስ ስለ ክርስትና ምን ብለዋል ያልከው ጥያቄ ነበረና ልጁን የጠየቀው ጥያቄ ነበረ። በምዕራፍ እና በጥቅስ ነውና ዝም ብዬ ከራሴ አላወራም። ያው ስለምታውቀው ቃሉን ቼክ ባደርግ ደስ ይለኛል። ያው ፈቃደኛ ከሆንክ ማለት ነው። ያቄው ገብቷል ሞዴል ሄሎ አዎ ማለት ጥያቄው ማለት እስልምና የነቢያት ሃይማኖት ነው። የጠየቀውን ብለህ ስለ ክርስትና ማስረጃ ልሰጠን ነበረ። ጥያቄው አንድ ገማትና ወደ መልስ ግባ። ቀጥታ ያው እናዳምጣለን። ምን ነበር ጥያቄው የጠየቁት? የጠየቀውን ጥያቄውን መልሼ ልንገርህ። እሺ በጣም አመሰግናለሁ። እሱ እንዳለው ያለውን ነገር የሰማው ነበርና እንዴት ማለት እስልምና የነቢያት ሃይማኖት እንደሆነ ክርስትናም እንደዛ ነው ብሎ እያወራችሁ ነበረ። በመሃል ላይ እስኪ ማስረጃ አምጣ፣ አንድ ነብይ ወይም ደግሞ ኢየሱስ ክርስቶስ ሰብኮ ከሆነ ስለ ክርስትና ማስረጃ አምጣና በማስረጃ እናወራ በሚል እያወራችሁ እንደነበር እየሰማው ነበረ እና እኔ በዚህ ነቢያቶች ክርስትና ሃይማኖትን ተከተሉ ብለው ሰብከዋል። በጣም አመሰግናለሁ። እንግዲህ ስለዚህ ነገር ስነግርህ በጣም እያፈርኩ ነው። ምክንያቱም ለአንተ መናገር የማይጠበቀኝ ነገር ነው። ምክንያቱም ጥያቄው አሁን ይመጥናል ብዬ አላስብም። ምክንያቱም ብሉይ ኪዳንና ኪዳን የሚል መጽሐፍ አለ። ክርስትና ሃይማኖትን ተከተሉ ብለው ነቢያቶች ሰብከዋል ወይስ አልሰበኩም? ሰብከዋል ከሆነ ሰብከዋል እና ወደ ማስረጃው ወሬ አይደለም። ክርስትና ማለት ክርስትና አሁን በነቢያቶች የቀደሙት ነቢያቶች ስለ ክርስትና የሰበኩት ነገር የለም በእርግጥ። ነገር ግን ክርስትና ከኢየሱስ ክርስቶስ በኋላ የመጣ እንጂ ከኢየሱስ ክርስቶስ በፊት የመጣ አይደለም። ምክንያቱም መጀመሪያ አይሁድ የሚባል ወይም ደግሞ የእስራኤላውያን እምነት አለ፣ ይሁዲነት ሜቢ ይሁዲነት እና እግዚአብሔር ከነሱ ጋር ነበር ኪዳን ሲገባ አብሮ ሲጓዝ በኪዳን ከአብርሃም ከነቢያቶች ጋር አብሮ ሲኖር የነበረው ክርስትና ከክርስቶስ በኋላ በክርስቶስ በኩል የመጣ በአዲስ ኪዳን የመጣ እንጂ በኦልድ ስቴትመንት የነበረ አይደለም። እንደዚህ እውነትን ተናገሩ። በቃ ይሄ ትክክለኛ ክርስቲያን ክርስቶስ ከሄደ ካረገ በኋላ ሰዎች የተሰያየሙበት የሆነ ስም ነው እንጂ ነቢያቶችም ሆነ ክርስቶስም አልሰበኩም። ክርስትና ሃይማኖት ተከተሉ ብለው ሁሱዬ ለዛ ነው መልስ ለመስጠት የመጣሁትና ለዛ ነው
ለዛ ነው መጽሐፍ ቅዱስ አጠገብ አለ። አንብብልን፣ ችግር የለውም እንሰማዋለን። ኦኬ በጣም አመሰግናለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሬ ያው ቃሉን እንግዲህ ስለምናውቀው አንዴ ፈጠን ብዬ ለማንበብ እሞክራለሁ። 13 ማለት ነው። እንዲህ ይላል። መሰረቱን ልነግር ነው ያው የተመሰረተበትም ማለት ነው። ኢየሱስም ወደ ፊልጵዎስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተ እኔን ማለት ይሄ ንግግሩ የሚያደርገው ከደቀ መዛሙርቶቹ ጋር ከ12ቱ ደቀ መዛሙርት ጋር ነው ይሉታል አሉ። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን ምን አላለልም አልገለጠልም አለውና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። በምን በዚች አለት ላይ ቤተ ክርስቲያኔን ማለት ቤተ ክርስቲያን ማለት የክርስቲያን ቤተ አሁን እስኪ አንተ ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት የክርስቲያን ቤት። አሁን ቤተ ሁሱ ብል የሁሱ ቤት እያልኩ ነው። ቤተ እንትና ቤተ እስራኤል የእስራኤል ቤት እያልኩ ነው አይደለ? ቤተ ክርስቲያን ማለት የክርስቲያን ቤት ሰው ኢየሱስ ክርስቶስ ነው ለደቀ መዛሙርቶቹ ከአይሁዶች ወይም ደግሞ ከእስራኤላውያን ሲያሳድዱት ሊወግሩት ሊገሉት ከሚፈልጉ ተለይቶ ወይም ደግሞ ተነጥሎ ለደቀ መዛሙርቱ እናንተ እኔን ማን ትሉኛላችሁ? እስኪ ስለኔ እውቀት ካላችሁ ንገሩኝ ብሎ ጠየቃቸው። ነብዩ ኤልያስ ነህ፣ እንደዚህ ነህ፣ መጥምቁ ዮሐንስ ነህ ይላሉ ሰዎች። እናንተ እኔን ማን ትሉኛላችሁ? እግዚአብሔር አብ አባቱ ታላቁ የሰማይና የምድሩ ባለቤት እግዚአብሔር አብ ለጴጥሮስ ምን አደረገለት? ገለጠለት፣ መገለጥን አመጣለት። ምን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መገለጥን አመጣለት። እርሱም ደግሞ ተናገረ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስ ክርስቶስም ተመልሶ እንዲህ አለ። አንዴ አሁን ቅድም አነበብከው ለማብራራት ነው፣ ሐሳቡን ለማብራራት ነው። አብራራው እኮ ቅድም አነበብከውና አብራራው። አሁንም እየደገምከው ነው ስለምናውቀው አዲስ ስላልሆነ በሱ ላይ ሐሳብ ልስጥህ። በደንብ አስተውል። አንተ ኢየሱስ ክርስቶስ ምን ብለህ ነው የምታምነው? ፍጹም ሰው ፍጹም አምላክ ብለህ ነው አይደል የምታምነው? ክርስቲያኖች yes በጣም ጥሩ። እዚህ ቦታ ላይ እንደው አምላክ የገለጠለት የተባለው ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ የሚለውን ቃል ነው የገለጠለት ወይንስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ የሚለውን ቃል ነው የገለጠለት? ሁሱ አሁን እዚህ ጋር የተሳሳትከው ምን እንደሆነ ታውቃለህ? አሁን ስለ ክርስትና ነው እያወራን፣ ሌላ ርዕስ ወይ አንዴ ስህተት አይደለህ። ጥያቄ እየተጠየቅክ ተሳስተሃል አይባልም። ስናገር ጊዜ የተናገርከው ስህተት ነው ትላለህ። ጥያቄ እየተጠየቅክ ገና ስህተት ነው ወደሚለው ስህተትነትህን አንተ እንደምትረዳ ስላወቅ ነው። አንተ ጥያቄ ሳይመለስ ወደታችን እንሄዳለን፣ ችግር የለውም። ጴጥሮስ የገለጠለት እግዚአብሔር የገለጠለህ ብለህ አካበድከው። እንዳውም እንኳን ከበድከው በጣም ጥሩ ነገር ነው ያነሳው። ገብቶሃል አይደለ? ጴጥሮስን እግዚአብሔር የገለጠለት ይሄ የኢየሱስ አምላክ ነው ብሎ እንዲናገር ነው ያደረገው እግዚአብሔር ጴጥሮስን፣ ወይንስ የሕያው እግዚአብሔር ልጅ ነህ ክርስቶስ ነህ አንተ ነው ያለው? ያላ መለስ። ለጴጥሮስ ያልተገለጠ ለክርስቲያኖች ተገልጧል ዛሬ። ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ ብሎ አልገለጸውም ክርስቶስን። ክርስቲያኖች ግን በዚህ ተቃራኒ አይ ፍጹም ሰው ፍጹም አምላክ ነው ብለው ያምናሉ። ይሄን እግዚአብሔር ገልጦላቸው ነው ወይ? ላወፍ ኢየሱስ ራሱ ገልጦላቸው ነው ወይ? ላወፍ ለሐዋርያት ያልተገለጠ ነበብከው ጥቅስ ላይ ለጴጥሮስ አምላክ እግዚአብሔር የገለጠለት አምላክ ነው ኢየሱስ የሚል ቃልን ነው ትምህርትን ነው ወይንስ ደግሞ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ነው የተናገረው? እሱ ነው የገለጠለት። ያው ኦኬ
ኦኬ አሁን በክርስትና መሰረት ላይ ኢየሱስ ክርስቶስ አሁን የድንግል ማርያም ልጅ እንደሆነ ሁላ የእግዚአብሔር ልጅ እንደሆነ እናምናለን። ስለዚህ በእግዚአብሔር ልጅነቱ ትልቅ መሰረት ነው። የእግዚአብሔር ልጅ እንደሆነ ካላመንክ፣ ምክንያቱም የእግዚአብሔር ልጅ እንደሆነ ካላመንክ አትድንም። ምክንያቱም እርሱ የእግዚአብሔር ልጅ ነው፣ ከሰማይ የመጣ መሆኑን ለመግለጥ ነው። የደህንነት ዋና መሰረቱ ስለሆነ ነው ለጴጥሮስ የተገለጠለት። ስለዚህ ይሄ የእግዚአብሔር ልጅ መሆኑ አምላክነቱን የሚገልጥ ነው፣ አምላክነቱን የሚያሳይ ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው፣ የአንበሳ ልጅ አንበሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ወይችን ተረተዋት። የእግዚአብሔር ልጅ ማለት ራሱ እግዚአብሔር ነው የሚለውን ጥቅስ ከየት ነው ያገኘው? የውሻ ልጅ ውሻ ነው፣ የሰው ልጅ ሰው ነው የሚል ልጅ ከመጣላ አምላክ ነው ኢየሱስ ይላል። ማን ነው እንደዚህ ብላ ያስተማራችሁ? ወላሂ ወደ ገደል ላይ የሰደዷችሁ። ኖ ውስዬ አንተ እንደፈለክ ማሰብ ትችላለህ። ነገር ግን እውነታው እንደዛ የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ አሳየን መጽሐፍ ቅዱስ ላይ። ማን ነው እንደሱ ብላ ያስተማረ ነብይ? ምክንያቱም የእግዚአብሔር ልጅ ይባሉ ነበር ከዚያም በፊት። ነገር ግን የእግዚአብሔር ልጅ ማለት አምላክ ነው ማለት ነው ተብሎ የተገለጸበት ቦታ ካለ አሳየን። ካልሆነ ይሄ ፍቺ ከየት ነው? ከቤተ ክርስቲያን ያገኙታል። ቤተ ክርስቲያን እንደፈለገች አድርጋ ትፈታላቸዋለች፣ ክርስቶስን አምላክ ታደርግላቸዋለች። ካልሆነ ተሳብ መጽሐፍ ቅዱስ ነው ያላ። እሺ እኔ አሁን ማስረጃ ከመጽሐፍ ቅዱስ አንድ ጥቅስ ላምጣልህ። ምን የሚል ጥቅስ በለኝ። ያው ምንድነው? የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ ነው። አሁን መጽሐፍ ቅዱስ ላይ ብዙ አሁን እኛ ራሱ የእግዚአብሔር ልጆች ተብለናል። ሌሎችም የእግዚአብሔር ልጆች እንደተባሉ እንረዳለን። እባክህን የእግዚአብሔር ልጅ ማለት አምላክ ማለት ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው እያልክ ምሳሌ ሰጠህ። ይህን ተረቱን ትውት ታደርገውና መጽሐፍ ቅዱስ ላይ ጥቅስ አለ ወይ? የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው የሚል ጥቅስ አለ ወይ ነው? አያሳይም አይደል? ተስፋ ቁርጥና ክርስቶስ ወደሚለው እንመጣለን። የሕያው እግዚአብሔር ልጅ የሚለው ታልፈዋለሽ። ምክንያቱም ለዚህ ጥቅስ የሚሆን የለም። የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ የለም። ስለዚህ አሁን ክርስቶስ ነህ ብሎታል አይደለ? ካኑ ሄሎ አሎ ታየኔ ጥያቄ ጠይቃለህ፣ ትመልሳለህ። አንተ ምን አልክ? አምልጦህ መጽሐፍ ቅዱስ ላይ ያለ ነገር ካለ የእግዚአብሔር ልጅ ማለት አምላክነት ነው ብለህ ተናግረሃል አይደለ? ስለዚህ እንዲህ ብሎ ያስተማረ ጥቅስ አለው የመጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ አምላክ እንደሆነ አካል የሚያሳይ ይሆናል። አይ ኦኬ እሺ፣ እሱዬ እየሰማኝ ነው? አዎ እየሰማኝ። እኔ አሁን የምመልስልህ አሁን ያንተን የፍላጎትህን ጥያቄ ለመመለስ አይደለም። እኔ መጽሐፍ እንደሚል ነው ለመናገር ከመጽሐፍ ቅዱስ አሁን የተጻፈውን ነው። ቆይ ልጨርስ። የተጻፈውን ነው የሚመልስልህ፣ ያልተጻፈውን አልመልስልህም። የተጻፈውን ብቻ ነው መልስ ያለው። ሁለተኛ የኔ ፍላጎት አይደለም። ልክ ጥያቄ ለተናገሩት ንግግር ማስረጃ ሲጠየቁ ጊዜ መልሱ ሲያጡ አንተ እንደምትፈልገው መመለስ አይጠበቅብኝም ይላሉ። እኔ የምፈልገው ሳይሆን አንተ የተናገርከውን አሳየኝ መጽሐፍ ቅዱስ ላይ ነው ያልኩት። እኔ አንተ ምን አልክ? የእግዚአብሔር ልጅ መባል አምላክ ነው ማለት ነው አልክ። ከዚያ ምን አመጣህ? ከመጽሐፍ ቅዱስ ሳይሆን ከተረት ማስረጃ መጣ። ምን አልክ? የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው። ስለዚህ የእግዚአብሔር ልጅ እግዚአብሔር ነው አልክ። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ አንድ አካል አምላክ መሆኑን ያሳያል የሚል ትምህርት አለው፣ ይጠቅሳል ወይ መጽሐፍ ቅዱስ ላይ? እሺ ማለት አሁን ባልከው ሳይሆን ምናልባት ከተገናኘ ብዬ አንድ ጥቅስ አለ። እሱን ላንብብልህ፣ ቼክ ላድርግ። እኔ አልጠየኩም። የምጠይቀውን ጥያቄ መመለስ የማትችል ከሆነ አንተ በራስህ ስማኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይህ ማለት ከእግዚአብሔር ውጭ እንደዚህ ራሱን እንትን ብሎ በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ሊናገር የሚችል ከኢየሱስ ውጭ ማንም የለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ራሱ እግዚአብሔር እንደሆነ የሚያሳየኝ ይመስለኛል። በቃ ይመስለኛል። አላየቱ እየተናገረ በእግዚአብሔርም እመኑ፣ ከዚያስ በእኔም እመኑ ብሎ አላየቱ ተናገረ። የለም ማልክ መጽሐፍ ቅዱስ ላይ እመኑ የተባለባቸው ከእግዚአብሔር ጋር አብሮ አሉ ሁሉም ነብያት። መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነብያቱም እመኑ ይላል። አሳየ ጥቅሱ ትፈልጋለህ? የተዋሃደ ሳይሆን
አብና መንፈስ ቅዱስ ወይንም በመለኮት ወይንም ደግሞ በአምላክ መከፈል የለባቸውም እና አምላክ የተባለው እግዚአብሔር ወልድ በተለየ አካሉ ግን ከእናታችን ቅድስት ድንግል ማርያም ከስጋዋ ነስቶ ከስጋዋ ከሚነሳው ስጋ ተዋህዶ ሰው ሆኗል ማለት ነው። ኦኬ አብ ሰው ሆኗል። አዎ ገብቶኛል። አብ ሰው ሆኗል። አብ ሰው ሆኗል። ሰው የሆነው በምኑ ነው ሰው የሆነው? በምኑ ነው ሰው የሆነው ማለት አልገባኝም። በልዩ አካሉ ስጋን አልለበሰም አልከኝ። በልዩ አካሉ ስጋን አልለበሰም። ቴንክ ዩ። ስለዚህ ሰው የሆነው በምኑ ነው? ሰው የሆነው በምኑ ማለት ሰው ሆኗል አልከኝ እኮ። እኮ ምኑ ነው ሰው የሆነው? የመለኮት መከፈል የለበትማ። እግዚአብሔር ወልድ ሰው ሲሆን እግዚአብሔር ወልድ በተለይ ሰው ሲሆን እግዚአብሔር አብና እግዚአብሔር መንፈስ ቅዱስም ሳይለዩት ሰው ሆነዋል ማለት ነው እኮ። አይደለም እንዴት ነው ሰው መከፈል የለበትም? አምላክ ነው ሰው የሆነው። የአምላክ መከፈል የለበትም እያልኩህ ነው እኮ። ገባኝ። ስለዚህ አንተ እያልከኝ ያለከው በአምላክነት አብም ወልድም መንፈስ ቅዱስም ሰው ሆነዋል እያልከኝ ነው። ግን በተለየ አካሉ ስጋን የለበሰው እግዚአብሔር ወልድ ነው። በቃ እኮ ገባኝ። ስለዚህ አብ በምኑ ነው በተለየ አካሉ ስጋ አልለበስም? በምኑ ነው ሰው የሆነው? አብ በምኑ ነው ሰው የሆነው? አምላክነትን ነው። አምላክ ሰው ስለሆነ ነው። ኦኬ አምላክነቱ ነው ሰው የሆነው። ሐሳብ ያልገባህም እንዴ? አሁን እኮ ነገርኩህ እኮ አምላክ ሰው ሆኗል ስንል፣ ቆይ ላስረዳ። ቀለል ሆኖ ከመጣው አምላክ ሌላ ሰው ሳይሆን ያልመጣ አምላክ አለ ወደ ምድር? ይቅርታ እንዴ ድገምልኝ። ወደ ምድር ሰው ሆኖ አምላክ መጥቷል። አምላክ ሰው ሆኖ ወደ ምድር መጥቷል። ትክክል። ወደ ምድር ሰው ሆኖ ከመጣው አምላክ ሌላ ያልመጣ አምላክ አለ ሰው ሳይሆን? አምላክ አንድ አምላክ ነው ያለው። አሁን ሌላ አምላክ አትልም። አሁን ለምሳሌ እዚህ ጋር ላስተካክልልህ፣ ልቅረጽልህ አንዴ። እዚህ ጋር ሐሳብህን ተረድቻለሁ። እግዚአብሔር አብ አምላክ፣ እግዚአብሔር ወልድ አምላክ፣ እግዚአብሔር መንፈስ ቅዱስ አምላክ ብለን የምንከፍለው አይደለም። ተረዳኸኝ? እግዚአብሔር ስንል አብ ወለ መንፈስ ቅዱስ ብሎ በእግዚአብሔርነት ያለ ነው። አብ ወለ መንፈስ ቅዱስ እነዚህ አብ ወለ መንፈስ ቅዱስ አብ ሰው ሆኗል። አንድ ልምቆ አልኩህ እኮ ቅድም እኮ አብ ሰው ካልሆነ ሰው ያልሆነ አምላክ አለ። አብ አምላክ አይደለም እንዴ? እኮ አምላክነት ሶስት አንከፍልላቸውም ነው የምልህ እኮ ለሶስት አንሰጣቸው። ስለዚህ አብ ሰው ሆኗል ለሶስቱ እግዚአብሔር አብ ማንሰጠው እኮ ገባኝ። አብም ሰው ሆኗል በአምላክነቱ የማይነጣጠሉ ከሆነ አብም ሰው ሆኗል እንደ ቅድሙ እሱና በአምላክ። ስለዚህ አብ ሰው ሆኗል። እሱንማ ብያለሁ መጀመሪያ እኮ። አሁን ደግሞ አብ ደግሞ ሰው ሆኗል። ሰው ሆኗል ስንል ግን እኮ ሰው ሆኗል ስልህ ግን አሁን ይሄ እኮ አሁን ምን ሚስትሪ እያደረግከው ነው እኮ ወሬውን እኮ። አሁን ኖ ሚስትሪ አይደለም። ምን መሰለህ? ቆይ ድንገርክማ 10 ሀሳብን እየቀያየርክ ነው። መጀመሪያ በአምላክነት አብም ወልድም መንፈስ ቅዱስም ሰው ሆኗል፣ ግን በልዩ አካሉ ወልድ ነው ስጋ የለበሰው አልከኛ። ይሄ ነው መልስክ። በቃ ይሄ ነው መልሱ። በቃ ይሄ ከሆነ መልስ ችግሩ ይሄ ነው። ኖ አልገባኝም። አንተ ነው ያልገባክ። ወልድ ስጋ ስለለበሰ ነው ሰው ሆነ ያለው። ወልድ ስጋ ስለለበሰ ሰው ሆነ አለ ነው። ኦኬ አብ ምንም ሳይለብስ ነው ሰው ሆኗል የምንለው? አብ ምንም ግን ለተዋህዶ በተዋህዶ ላይ ተሳትፎ ማለት እኮ አልሆነም። ምን ነግሬሃለሁ እኮ ሰው ሆኗል አልከኝ እኮ። አሁን ሰው ሆኗል አብ ሰው ሆኗል። በተለየ አካሉ ሰው የሆነው እግዚአብሔር ወልድ ነው ያልኩህ። ኧረ እባክህ በእኮ ልንገርህ፣ በተለየ አካሉ ወልድ ስጋ ስለለበሰ ነው ሰው ሆነ ያልነው። አዎ ደስ ነው ደጋግመው ግን በቃ እኮ አብ በተለየ አካሉ ስጋ ለብሷል አልለበሰም እኮ። ካለበሰ ታዲያ እንዴት ነው ሰው የሆነው? መለኮት የሚለው የአምላክ ውስጥ አብ የሚባለው ሱታፌ ስላለው ከወልድ ከመንፈስ ቅዱስ ጋር ሱታፌ ስላለው አብ ወልድ መንፈስ ቅዱስ አምላክ ናቸው አይደል? አምላክ የምንለው አይደል? ይህ አምላክ ተወልዷል እንላለን፣ ስጋን ለብሷል እንላለን አይደል? ስጋን የለበሰው በተለየ አካሉ እግዚአብሔር ወልድ ነው ስጋን የለበሰው። ግን ደግሞ ለተዋህዶ የተዋሃደው ማን ነው? አምላክ ነው። ማን ነው ሰው የሆነው? አምላክ ነው። ሰው ሆነ ስንል ግን አብ ወልድ መንፈስ ቅዱስም ሰው ሆኗል። ሰው ሆኖ ያሰኛል። ግን ደግሞ በተለየ አካሉ ግን ሰው የሆነው ማን ነው? እግዚአብሔር ወልድ ነው ማለት ነው። ቆይ አንድ ደቂቃ
በቃ እዚህ ሀሳብ ላይ በቃ እንቀይረውና ወይ እኔ ልጠይቅህ ወይ ሌላ ጥያቄ ካለ ጠይቀኝ። ማለት ደጋግሜ ለመናገር ሞክሬያለሁ። ሜይ ቢ ደግሞ ሌላ ከሚያውቁ ሰዎችም ደግሞ ጠይቃለህ። ያጎደልኩት ሊኖርም ስለሚችል ሌላ ደግሞ ከሚያውቁት አሁን የኔን ሀሳብ ያዘውና ከዛ በኋላ ደግሞ ሌላ ከሚያውቁት ሰዎች ደግሞ ልጠይቅ ትችላለህ፣ ከሊቃውንት አባቶቻችን። እኔ ሜይ ቢ በደንብ ብሪፍ አድርጌ ልገልጽልህ አልቻልኩም መሰለኝ ስላልተረዳህ ማለት ነው። እና ሌላ ሰው ደግሞ ለመጠየቅ ሞክር። እኔ ደግሞ ልጠይቅ እና ደግሞ ወይ ሌላ ጥያቄ ካላችሁ ጠይቁኝ። አንድ ደቂቃ ጠብቀኝ ብለዋል። ምናልባት እስኪመለስ ችግር የለውም። ግን አሁን የተናገርከው ነገር ካለ ደግሞ ኦርቶዶክስ የሆነ ተመልሻለሁ። እሺ ምን መሰለክማ፣ አሁን ምን አልክን መሰለ፣ ወልድ ስጋ ስለለበሰ ነው ሰው ሆነ ያልነው አይደለ? አብ ሰው ሆነ ያልነው ምን ስለሆነ ነው? ምን አልከኝ? ይቅርታ። አብ ሰው ሆነ ያለው ምን ስለሆነ ነው? ወልድ ስጋ ለበሰና ሰው ሆነ አልነው። አብ ምን ስለሆነ ነው ሰው ሆነ ያልነው? አምላክ ሰው ሆነ ስላልን ነው። አምላክ ሰው ሆነ ስንል አብም ደግሞ የአምላክ ውስጥ አምላክ ከምንለው አንድ አካል ስለሆነ አምላክ ሰው ሆነ ስንል ያ አብ ሰው ባይሆንም ስጋን ለብሶ እንደ እግዚአብሔር ወልድ ስጋን ባይለብስም ግን አምላክ ሰው ሆኗል ስንል አብና መንፈስ ቅዱስም እርግጥ ሰው ሆኗል ብሎ ያሰኛል። ግን ደግሞ አብ ሰው ሳይሆን ሰው ሆኗል ነው። አብ ሰው መሆን ምን ማለት ነው ሲጀመር? አብ ሰው ሳይሆን ሰው ሆነ አንልም። አምላክ ሰው ሆነ ስላልን ነው። አምላክ ሰው ሆነ ስላልን ነው። አምላክ ሰው ሆነ ስንል አምላክ ሰው ሆነ ምን ማለት ነው ትርጉሙ ሲጀመር? ስጋ ለበሰ። አምላክ ከእናታችን ከቅድስት ድንግል ማርያም ከሚከፈለው ስጋ ተዋሃደ ማለት ነው። ቴንኪዩ። አምላክ ስጋ ለበሰ ሰው ሆነ ማለታችን ስጋ ለበሰ ወይ ደግሞ ከማርያም እንትን ላይ ከስጋ ጋር ተዋሃደ ማለታችን ነው። አምላክ ሰው ሆነ ማለታችን አምላክ ስጋ ለበሰ ወይ ስጋ ተዋሃደ ማለታችን ነው። አምላክ ስጋን ተዋሃደ ማለት ነው። አብ ስጋን ተዋህዷል? አብ ስጋን አልተዋሃደ እኮ። ካልተዋሃደ ታዲያ እንዴት ነው ሰው ሆነ የምንለው? ስማ ደጋግሜ እኮ ነው የተናገርኩት። አብ ሰው ሆነ አልከኝ አይደለ? አብ ሰው ከሆነ እሱ ተዋህዷል ማለት ነው። ሰው ሆነ ያልኩህ። ኦኬ አሁን ደግሞ አብ ሰው አልሆነም አልከኝ። ቅድም ካልኩ ራሱ ይቅርታ ወይ ተሳስቼ አብ ሰው ሆኗል አላልኩም። አብ ሰው ሆኗል የምንለው አምላክ ሰው ሆኗል ስለምንል ነው። እሺ አብ ሰው ሆኗል አልሆነም? በተለይ አካሉ ሰው አልሆነም። በአምላክነቱስ? በአምላክነቱ ግን ሰው ሆኗል። አሁን የምልህ ነው ይሄንን ነገር ለማስረዳት አንተ ጊዜ ሰተኝ እኔ እንዳስረዳ ካልጠበቅከኝ አንተ በምትለኝ መልኩ ራሱ ልመልስልህ አልችልም። ልንገርህ 10 ሰከንድ ስጠኝና ልታስረዳኝ። ቆይ 10 ሰከንድ ስጠኝና ልታስረዳኝ የፈለግከውን ነገር ላስረዳክና ከተሳሳትኩ ታስረዳኛለህ። ተግባባ? አሁን አንተ እያልከኝ ያለከው አንድ አምላክ አለ። ይህ አንድ አምላክ 3 አካላቶች አሉት። ከነዚህ 3 አካላቶች ውስጥ እግዚአብሔር ወልድ ስጋን ለብሷል። ገባክ አይደለ? ግን በአምላክነት አንድ ስለሆኑ አምላክነት ደግሞ ስለማይነጣጠል በአምላክነታቸው አንድ ስለሆኑ አምላክ ሰው ስለምንል አብ በአምላክነቱ ሰው ሆኗል፣ ወልድም ሰው ሆኗል፣ መንፈስ ቅዱስም ሰው ሆኗል። በልዩ አካላቸው ግን ሰው አልሆኑም ነው እያልከኝ። ይሄን ነው ልታስረዳኝ የፈለግኩ። ይሄን ተረድተኝ ታዲያ ለምንድን ነው ጥያቄ የምትጠይቅ? አሁን አንተ ነህ ያልተረዳ። እኔ የምጠይቅህን ያልተረዳ እኮ አንተ ነህ። እኔ አሁን ያልኩህ አምላክ ሰው ሆነ ስንል ምን ማለታችን ነው አልኩህ። ምን ማለት ነው ሰው ሆነ ስንል አምላክ? አሁን የገለጽከው ቀደም የገለጽከው ነው። አምላክ ሰው ሆነ ምን ማለታችን ነው? አምላክ ሰው ሆነ ማለት ምን ማለት ነው? ስጋ ለበሰ ከእናታችን ከቅድስት ድንግል ማርያም ከሚነሳው ስጋ ጋር ተዋሃደ ማለት ነው። በቃ አምላክ ሰው ሆነ ወይ ደግሞ አምላክ ሰው ሆነ ማለት አምላክ ሰው ሆነ ስንል ምን ማለታችን ነው? አምላክ ስጋ ለበሰ፣ አምላክ
ስጋን ተዋህደ ማለታችን ነው አለን አይደለ? ተስማማን። ይቅርታ እንዴ አልሰማሁም። አምላክ ሰው ሆነ ማለታችን አልከኝና አምላክ ስጋ ለበሰ ወይ ደግሞ ስጋን ተዋህደ ማለታችን ነው አይደለ? ቆይ እንትን አሁን ሞዴሬተሮች ሚውት ያደረጋችሁትን ልጅ አስገቡት። ማለት እኛ ድራማ እየሰራን አይደለም። ልጁ ኦርቶዶክስ እምነት ተከታይ ነው። እሱ ትክክል አይደለም ብሎ የሚያስብ ኦርቶዶክስ ካለ ይላክ፣ አንድ ቁጥር ይጻፍና አስገቡት። አሁን ሚውት ያደረጋችሁትን ልጅ አስገቡት። እኛ ሪከርድ ለማድረግ ድራማ እየሰራ ምናምን ነገር አይደለም። አንድ ሰው ውረዱና የሚያርመኝ ሰው ካለ ማስገቡት። ሲጀመር ትክክል አይደለም እያነበኩት ስለሆነ የፕሮፋይሉ የእህቴ ስልክ ነው፣ ሃኒ ትባላለች እና በእሷ ነው። እኔ ቲክቶክ ስለሌለኝ እንደ አጋጣሚ ገብቼ ስል ሳይ ይሄንን እንትን አየሁትና በእምነት አለሽ በእምነት እና እንትን እንዳይለ ግራ እንዳትጋቡ ብዬ ነው። ሂጃብ የለበሰች አለች ስታዩ። ከየትኛው ቤተ እምነት ነሽ? እኔ ክርስቲያን ነኝ፣ ግን ያው በእስላም ዙሪያ ጥያቄ ስላለኝ ልጠይቅ። እሺ እንትን ከሱ ጋር እንደጨረስን አንቺን ያስገቡሻል። እሺ በእምነትን ታስገቧታላችሁ። አሁን የቅድሙን ልጅ አስገቡት። በእምነት ቦታ በእምነትን አስወርዷትና እሱን አስገቡት። ማለት አንተ የኦርቶዶክስን እምነት አይደለም እያወራክ ያለከው፣ በጣም ፈጽሞ የተሳሳተ ነገር ነው እያወራክ ያለከው። ማለት እኔ እንደማያስኬድክ ላሳይክ እየፈለግኩ ነበረ። አንተ ነው ከስርም ፖለቲካ እየሰራችሁ ነው እንደዚህ ኦርቶዶክሶች። እሺ ሚውት ያደረጋችሁትን መልሱትና አስገቡት። እሺ ኦርቶዶክስ ካለ ከሱ ጋር ትክክል አይደለም ብላችሁ የምታስቡ ሰዎች ካላችሁ ገብታችሁ ልትሉ ትችላላችሁ። እሺ አሁን ምንድነው የጀመርነው ሐሳብ ከኔና ካንተ ጋር አምላክ ሰው ሆነ ስንል አምላክ ስጋ ለበሰ ወይ ስጋን ተዋህደ ማለታችን ነው አይደል? እንደዚህ ከሆነ አብ ሰው ሆነ ስጋ ለበሰ ሳይሆን ተዋህደ። በቃ አብ ሰው ሆነ ስትለን አብ ስጋን ተዋህዷል እያልከን ነው ወይ ነው ጥያቄ ነው። አይደለም አልኩኝ። ደግሞ አይደለም ካልከኝ ታዲያ እንዴት ነው አምላክ ስጋን ሳይዋሃድ ሰው ሆነ የምንለው? ስም ነዋ እየነገርከኝ